ላይ እናወራለን። ከፋፋይ ትርክቶችና ስራዎች ለጠላቶቻችን ብቻ የሚጠቅሙ ሲሆኑ እኛን ግን የሚያጠፉ መሆናቸውን ተረድተን ከከፋፋይ ትርክቶችና ከከፋፋይ በሽታዎች ነገሮችን በራሳቸው ለመረዳትና ለማወቅ በማያስችል ሁኔታ የተጣመመ ፍርድ ሰጠን በዛ ጠማማ ፍርዳችን እንዳንጠፋ ጥንቃቄ አድርገን ብንሰራ ጥሩ ነው። የተገፉትን አኩራፊዎችንና አቅመቢስ የሆኑ አካላትን ከመካከላችን ጠላቶቻችን ሊጠቀሙባቸው ስለሚችሉ እነዚህን ሰዎች ይዞ ያንን ያላቸውን ውድቀትና ውርደት ለጥፋት እንዳይጠቀሙበትና ለጥፋቶች መጫወቻ እንዳይሆኑ ጥንቃቄ አድርገን በማስተዋል ልናያቸው ይገባል። አኩራፊ ማለት የምንገፋቸው ሰዎች አሉ። በየትኛውም አግባብ ላይ እንደ ሰው የማናያቸው በሰፈር ላይ ጎዳና ተዳዳሪ እኮ ናቸው፣ እንደዚህ ናቸው እያልን ይሄ ድሃ እኮ ነው፣ ይሄ እኮ ሰርቶ አይለወጥም እያልን የምንለው መጥፎ ትርክት አለ በየሰፈሩ። አበክሮ ስም ለማውጣት መልካም ነገርን ለመናገር የሚያስቸግረን ግን መጥፎ ነገርን ሰዎችን ለማጣጣልና ለመናቅ አፋቸው የተከፈተ መቃብር ነው የሚላቸው ንጉሥ ዳዊት። ወደ እነሱ የገባ ሁሉ አይመለስም ይላል። አፋቸው የተከፈተ መቃብር ነው። ሰውን ሁሉ ወደ ውስጣቸው እየበሉ እየጣሉ እያከሰሙ የሚሄዱ የመቃብር አይነት ባህሪ ያላቸው ብዙ ሰዎች አሉ። በየሚዲያው ሲሳደቡ የሚውሉ እነዛ የመቃብር አጋንንታዊ ማንነትን የወረሱ ሰዎችን አላምጠው የሚበሉ አውሬዎች እንጂ ሰዎችን እንዳይደሉ እዚጋ ይናገራል። ሰዎችን ከማበረታታት ከመደገፍ ይልቅ እግራቸውን እያዝን እየጎተትን የምንሄድበት ነገር በጣም መጥፎ ስለሆነ እነዚህን አኩራፊዎች አቅመቢሶችን እና ስኬት የራቃቸውን ሰዎች ጠላት እስኪሞቱ ድረስ ለጥፋት ሊጠቀምባቸው ስለሚችል ከእሱ አንጻር የሚሆነውን ለማድረግ ጥሩ የሆነ አረዳድ ሊኖረን ይገባል። አጫጭር ነው የማደርገው፣ እንደውም ደቂቃ በጣም አደብኝ። ስደተኞች፣ ተፈናቃዮች ልዩ ልዩ ድርጅቶች እና ተቋማት በደንብ ልናውቃቸውና ልንጠብቃቸው ልናጠናቸውና ልንረዳቸው ዓላማቸውን አይተን የሚጎዳ ነገር ካላቸው ልናስቆማቸው፣ የሚጠቅም እና የሚጠቅሙ ከሆነ ልናስቀጥላቸው መሆን መቻል አለበት። ለምሳሌ ስደተኞች ከኤርትራ ከሻዕቢያና አሁን ከህወሓታዊ እሳቤን አስይዘው የሚመጡበትን ስደተኞችን በአግባቡ እንደ ስደተኛ የተበደሉ ሰዎችን በአግባቡ መያዝ፣ በእንደዚህ በተበደሉ ሰዎች ሰበብ ግን የፖለቲካ አሻጥርን ተጭነው መጥተው አገራችንን ለማጥፋት የሚሰሩበት ባለ በሌላ አቅማቸው ብታምኑም ባታምኑም ቆሻሾች ሁሉ ባለ በሌላ አቅማቸው የሚፍጨረጨሩበት ወቅት ነው። ለጥፋት የሚፍጨረጨሩበት ሰዓት ስለሆነ ስደተኛ የሚሆኑ ተፈናቃዮች የሚሆኑ ልዩ ልዩ ድርጅቶች ማለት የእርዳታ ድርጅቶች፣ የሆነ ድጋፍ ሰጪ ድርጅቶች ከላይ ያላቸው ስም በጣም መልካም የሃይማኖት ተቋማት፣ የማንኛውም ተቋማት ደግሞ አስፉት የትኛውንም ነገር ብቻ ግን ሳናውቃቸውም ማጨብጨብ ሳናውቃቸውም መንቀፍም ሳይሆን በአግባቡ አውቀናቸው የሚጠቅሙ ከሆነ እንድንጠቀምባቸው የማይጠቅሙ ከሆነ እንድናስቆማቸው የሚያስችል የግንዛቤ ደረጃ ብንፈጥር ብዙ ጉዳቶችን ልንቀንስ እንችላለን ነው። ብዙ ዋጋ ከፍለው ሀገርን እና ሕዝብን የጠበቁ አካላትን አለማክበር፣ ጀግኖቻችንን መናቅ፣ አለማክበር፣ አለመደገፍ፣ እውቅና አለመስጠት አንድ ጀግኖችን ከወራዶች ጋር እንዲሰለፉ ያደርጋቸዋል። ሀገር ከሸጡ ሰዎች ጋር እነሱ በዛም በዚህም ላይ ስለሆነ ሰው ነገሮችን በባለቤትነትና ለሀገር ዋጋ የከፈሉ ሰዎችን ልጆቻቸውን እነሱን የማወቅ የመጠበቅና በክብራቸው የመጥራት ነገር ብዙ ጀግኖችን ይፈጥራል። ጠላቶቻችን ህወሓትና ሌሎች ጨምሮ ሲሰሩት የነበረው ጀግኖችን ማዋረድ፣ ተስፋ ማስቆረጥ፣ ለሀገር ዋጋ የከፈሉ ሰዎችን በየመንገዱ መጣል፣ ከዛ ይልቅ ውሸትን የቸረቸሩ ሌቦች ወራዶችንና ውሸታሞችን አሁን በየሶሻል ሚዲያ ላይ የምናያቸው ውሸታሞችን እያጨበጨበ የሚሸልም ማህበረሰብ እንዲፈጠር ተቋማት እንዲፈጠሩና በኤኒሚንስ እውነትን መውደድ ነውር ኃጢአት እንደሆነ እንዲቆጠር የማድረግ አይነት ልምድ አውርሰውናል። ሰው ከዚህ ወጥተን ብዙ ዋጋ የከፈሉ ሰዎችን የመለየትና በዋጋቸው ልክ ከበሬታ ለመስጠት ጥረት ማድረግ፣ የዋሹ ሰዎችን ከውሸታቸው እንዲመለሱ ጥረት አድርገን ካልተመለሱም ራሳቸውን ችለው እንዲጠፉ የሚያስችል የግንዛቤና የአረዳድ ስርዓት ሊኖረን ይገባል። በሐሰት ወሬ ተጠልፈው እነዚህ ጀግና ያልናቸው ሰዎች በሐሰት ወሬ ተጠልፈው እስር ቤት ሰብረው ህዝብን በድለው ብዙ ወንጀል ከፈጸሙ አካላት ጋር ነፃ አውጭነት በሚል በተለይ አፋብን፣ ፋኖ፣ ሸኔ የሚባሉት ቦታዎች ላይ ያየናቸው እንደ አማራ ክልል ስናወራ እስር ቤት ሰብረው ከወጡ ሰዎች ጋር ከመከላከያ
ከፌዴራል ፖሊስ ከተለያዩ የሀገር አቀፍ ተቋማት ላይ የነበሩ ልጆች በፕሮፓጋንዳ ተጠልፈው ከነዛ እስከ ሞት ፍርድ ወይም እድሜ ልክ እስራት ከተፈረደባቸው ሰዎች ጋር ተሰልፈው የተዋረዱበት ያንን ክብራቸውን ከነዛ ነውረኞች ጋር አብረው ያረከሱበት ነገር የተፈጠረው ይህን አይነት ክብር ባለመስጠትና እውቅና ባለመስጠት ያለመጠበቅና ያለማስረዳት ያለመረዳት ወይ እነሱ ሊያስረዱ ሲሉ ያለመረዳት ወይኛም እነሱን ያለማስረዳት የተሳሳተን ሰው ገፋ ገፋ አድርጎ በቃ ስተኛ ነው አድርጎ የማለትና በይቅርታውን ሰዎችም ሲመለሱ በይቅርታቸው እንዲቀጥሉ ለማድረግ የምናደርገው ጥረት አናሳ መሆን አለ። አሁን በየትኛውም ቦታ ላይ ሰዎች ይሳሳታሉ። የተሳሳቱ ሰዎች ተመልሰው እንዳይሳሳቱ መመለሳቸውን እውቅና ሰጥተን ጠብቀናቸው ዙሪያ ገባውን በመልካም ከቀጠሉ ብቻ የሚኖሩ መሆኑን ህዝብ ከጠበቃቸው ለመሳሳት አይቸኩልም። ከጠላናቸው ከገፋናቸው ግን የገፋቸውን ማህበረሰብ ለማስለቀስ ጠላት ደግሞ ዙሪያ ጥምጥሙን እየዞረ የረከሰ ነገሩን ሊጭናቸው ስለሚችል ጥንቃቄ ብናደርግ። ዓለማችን ባለቤት የሌላት ሆናለች። ብዙ ጊዜ ዓለም ባለቤት የላት። ለዓለም አቀፉ ማህበረሰብ ለምናምን እንደዚህ ይባላል አለ። በእነዚህ አሁን 5-6 ቀናት ውስጥ ባለው ሁኔታ የዩክሬንና ሩሲያ ነገር አልገባን ብለ የዚህ ሱዳን ኦር የፍልስጤማውያን ጉዳይ ባይገባን የባለፈው የሰኔ ላይ የ12 ቀኑ ጦርነት ባይገባን እና ሌሎች የፈረሱ ሀገራት ጉዳይ ባይገባን አሁን ባለፈው የቬንዙዌላው ፕሬዝዳንት እንደዛ እንደ በግ ታስሮ መሄዱ ካልገባን አሁን ኢራን ላይ የተፈጸመው ጭፍጨፋ ምናምን ምንድን ነው የሚያሳየው? ዓለም ባለቤት አላት። ዓለም ባለቤት ከሌላት ማድረግ አለብን ነገር ላይ ትኩረት ማድረግ። ዓለም አቀፉ ምናምን እያሉ የሚጮሁ ዱቅት የሆኑ ሰዎችን እዛው የሚጮሁበት ቦታ ላይ ሄደው እንዲጮሁ ከኛ መካከል ሆነው ግን እኛን ለባሰ መከራ እንዳይዳርጉን ለማድረግ ጥረት ማድረግ ይኖርብናል። ምክንያቱም የዛ ጉዳይ ራሱ የሚናገረው ነገር ስላለው ይችን ታክል መናገር ፈልጌ ነው እንጂ ከዛ ውጪ ራሱ ይናገራል። ዓለማችን ባለቤት የላትም። በዚህ ሰዓት በጣም አስተዋዮች እና ጠንቃቆች መሆን መቻል አለብን። ስራችንን ከማስተካከል ጀምሮ በአፋችንም በእጃችንም በየትኛውም አግባብ ላይ ኃጢአት የተባለና ህሊናችንም ፈጣሪም የማይወደውን ነገር ላለማድረግ ጥረት ማድረግ እሱ ነው እየሳበ ወደኛ የሚያመጣው። ጠላቶቻችን ሁልጊዜም እኛን ምቾት በማሳጣት ብቻ ነው አበክረው የሚሰሩት፣ ለብጥብጥ የሚዳርጉ። ይሄንን ምቾት ካገኘን የተመቸው ሰው ለብጥብጥ ብጠሩት አይመጣም። ኑሮ የተስተካከለ ዳቦ ሰጥቶ አረቂ መጠጫ ሰጥቶ ተበጣበጥ መንገድ ዝጋ ቢባል አይመጣም። ሰው እነዚህ አሁን ዲዲአር ላይ የህዋትና ሌሎች ሰዎች ላይ ከዚህ ጋር ሰዎች ምቾት እንዲያጡ ልጆቻቸው ከትምህርት ቤት ብሶት እንዲሆን መንገድ እንዲዘጋ ህይወታቸው እንዲስተጓጎል ከዛም የሆኑ የውሸት ትርክቶች በላይ የሆኑ ተስፋ እንዲቆርጡና ባለ በሌላ አቅማቸው በቃ አጥፍተው እንዲጠፉ የማድረግ አይነት ባህሪ ነው ያለው ሰው። እንደዚህ አይነቱን ነገር አውቀን ወደ ምቾት መግባት ያለባቸውን ሰዎች እንዲመቻቸው ማድረግ። ሰዎችን ምቾት ባሳጣን ቁጥር አብረን ምቾት እያጣን እንደምንሄድ ማወቅ አለብን። አንዱን አጥፍቶ አንዱ በሰላም መኖር አይችልም። ይሄ ህግ ነው። ምናልባት ዛሬ አጥፍተን ሊሆን ይችላል አቅም አግኝተን፣ ግን ነገ እንደምንጠፋ ማወቅ። የዛሬ ገዳይ የነገ ተገዳይ ነው። የዛሬ ዘራፊ የነገ ተዘራፊ ነው። የዛሬ ደፋሪ የነገ ተደፋሪ ነው። የዛሬ ማንኛውም ነገር ስኬታማ ኦር አሸነፈ እንኳ ቢባል ውስጣዊ ልቅሶና ዋይታው እንደቀጠለ ሆኖ ነገ ግን በባሰ መልኩ ያንን እንደሚከፍል አለመርሳት። የትኛውም ጫፍ ላይ ቢሆን ማንም ከዚህ አይነት ፍርድ ስለማያመልጥ ዋናው ነገራችን ከቻል ለሌሎች መልካም በማድረግና ሳናውቅ ችግር የለበትም። ምንም ሰው መሳሳቱ መልኩ ስለሆነ ብንሳሳት አትደነቁ። በዚህ አስበን አቅደን ነው ማድረግ እየቻል ሳናደርግ ከቀረን ነው እንጂ ወይ ረስተነው ወይ አቅም አጥተን ለሚሆነው ነገር አትጨነቁ። በእንደዛም አይነት ማሰብ ስለማያስፈልግ በቻልነው አቅም ከምኞት ጀምሮ መልካም ማሰብ፣ ሰላምን መውደድ፣ ለሰላም ጥረት ማድረግ መልካም ነገር ስለሆነ እሱ ላይ ነው ለማለት የፈለጉ እና ጠላቶቻችን ሁልጊዜም እኛን ምቾት በማሳጣት ነው ለብጥብጥ እና እርስ በርስ ለማባላት የሚዳርጉ ገፊና ተገፊ በመፍጠር ማለት ነው። ገፊና ተገፊ ለምሳሌ አንዱ የተመቸው አስመስሎ አንደኛው ደግሞ የተበደልክ ነው ብሎ በዚህ ምህዋር ውስጥ ሰዎችን ማንሳፈፍ ማንሻፈፍ። ዛሬ ሰው
ወንጀል መስራት የጀመረ ሰው ለጥላት ተመቸው፣ የጥላት ቁስ ነው። ዛሬ የምንሰራውን ቆሻሻ ነገር እነሱ አሰናድተው ያንን እየተረኩ በዛ እየገፉ ለሌላ መከራና ከሞት ውጭ ነፃ የማንወጣበትን መከራ እና ጥፋት ያሰሩናል። ወልቃይትን፣ ራያን በዘረኝነት የተካለሉ ክልሎችንም ሁሉ ስታዩ መግፋት ሁሉ የለብንም። ለምሳሌ ወልቃይት ላይ የወልቃይት ጉዳይ የኢትዮጵያ ጉዳይ ነው። አለቀ። ወልቃይታውያን እስከዛሬ ድረስ ይህንን እንትን ብሏል። እና አንዳንድ ሰው የወልቃይትን ጉዳይ ልክ ከአማራ ክልል ጋር ለማያያዝ ከትግራይ ክልል ጋር ለማያያዝ ነቲንግ ኖ። የአማራ ክልልም አያገባውም የወልቃይት ህዝብ ካለ ብቻ ነው። ከትግራይ ክልል ነው አልፈልግም ብሏል። ግን የኢትዮጵያ ህዝብ የኛ ህዝብ ጉዳይ ነው። ወልቃይትም ሆነ ራያ ሀገራችን ሰላም እንድትሆን እነሱ ሰላም ሆነ ከዚህ በፊት የከፈሉት መስዋዕትነት ተደግሞ መከፈል የለበትም። ይህንን የሚጠይቅም ቢሆን የኢትዮጵያ ጠላት ነው። መገንጠልን፣ መነጣጠልን፣ ያንን ቆሻሻ ነገር በውስጡ ለማስፈጸም የሚሰራ ነው። ባለፈው በደንብ ከጌታቸው ረዳ ጀምሬ ሀራ መሬት የሄዱትን ሁሉ ከፈጣሪ ጋር የረገምኳቸው የሰደብኳቸው መገንጠልን በውስጣቸው ይዘው ለመደገፍ የምናደርገውን ነገር ሳንጨርስ የህወሓትን መግለጫ አብረው ሲያስተጋቡ ስላዩዋቸው ያ የነካካው ነገር የማይድን በሽተኛ ሆኖ ሁሉ ስለታየኝ ነው በድፍረት የተናገሩ። ለምን ኢትዮጵያዊ ከሆነ አይደለም ወልቃይት ጅማ የሱ እኮ ነው፣ አዲስ አበባ የሱ ነው፣ ጅጅጋ የሱ ነው፣ ሐዋሳም የሱ ነው፣ ባህር ዳር የሱ ነው። ለምንድን ነው ወልቃይት ላይ ሙጥኝ የሚለው? ቆሻሻ ካልሆነ፣ ሰንካላ ካልሆነ፣ የግብፅ የሽንት ጨርቅ ካልሆነ፣ የሻቢያ መረጋገጫ አስተራቸው ካልሆነ፣ ጸረ ኢትዮጵያ ካልሆነ፣ የኢትዮጵያ የማይድን ካንሰር ቁስል ካልሆነ ለምንድን ነው ስለ ወልቃይት 10 ጊዜ ደጋግሞ የሚያወራው? እናንተ እየደጎማችሁት እየረዳችሁት፣ እናንተ እርዳታ እየሰጣችሁት፣ በእናንተ ማንኛውም ነገር ላይ እየኖረ ተገንጥሎ ይኖረ። ይህንን ይሄው ገና ሳትገነጠል እንኳን በራስ መቆም አቅቶ ነዳጅ ተዘጋብኝ ደሞዝ መክፈል አልችልም ይሄ ጎደለ እያለ ጎደሎነቱን 10 ጊዜ በጎደሎ ባህሪው ለማጉደል ተፈጥሮ ለማበላሸት ተፈጥሮ ተበላሽቶ ጎሎ ተሰናክሎ በየቀኑ እየሟሟና ያለቀ ያለው የህወሓት ቅንጥብጣቢ ለምንድን ነው ወልቃይት ራያ እያለ ስለነዛ የግዛት አንድነት ካልመጣ ህገ መንግስታዊ ስርዓት የትኛው ህገ መንግስት ነው እኔን የጨቆነው? እኔን ከአፋን ኦሮሞ ተናጋሪው ጋር የነጠለኝ? ከትግረኛ ተናጋሪው ጋር በጥላትነት ያቆመኝ? እኔን በሀገሬ ላይ ባይተዋር አድርጎ የበታተነኝ? እኔን በሀገሬ ላይ በስጋት እንድኖር ያደረገኝ ህገ መንግስት ይቃጠል ብዬ እኮ አለ ማለትም መፍትሄ በሂደት በዘላቂነት እንዲፈታ ከስሜት በራቀ መልኩ እንዲፈታ ብዬ እንጂ እስከዛሬ ድረስ እድሜያችንን የበላ ብዙ ወንድሞችን ከሀገራቸው አስወጥቶ በብዙ መከራ ውስጥ ያስገባ በኢትዮ ኤርትራ ጦርነት ላይ ስንት ሰው ነው ያስጨረሰው? ለኢትዮጵያ መዋረድ ማረጋገጫ ማህተም ሆኖ ያገለገለው ህገ መንግስት ነው። ስለዚህ ህገ መንግስት እንደሚያወሩ ሰዎች እኔ የምጠላቸው የለኝም። በጣም ነው የምጠላቸው። የኮከብ ያለበትን ባንዲራ በጣም ነው የምጠላው። ይሄ ከዚህ በፊትም ተናግሬያለሁ። እጠለዋለሁ። ያ ህገ መንግስት የሚባለው ነገር ራሱም ሊሆን ይችላል፣ ሌላም ሊሆን ይችላል። እኔና እናንተ ብለን እኛን ያካተተና አማራ ከፋ በዚህ ኢትዮጵያዊ መልክ ይዞ እስካልተዋቀረ ድረስ ይሄ እስከዛሬ ድረስ እርስ በርስ እያባላ በድህነታችን እንኳን በፍቅር መኖር እንዳንችል ያደረገ አፉን ከፍቶ ለመሰዳደብ ብቻ ፖለቲካችን ለስድብ ማንኛውም ነገራችን ለነውር ገደልና ተገደለ ፈረሰና ፈረሰ ከሚል ትርክት ጋር አያይዞ መውጫ ያሳጣን ህገ መንግስት ኢትዮጵያን በዘመናዊ ቅኝ ግዛት ውስጥ የሚያኖር በመላው ዓለም ላይ ያሉ ጀግኖች ወንድሞች የኢትዮጵያ ልጆች አብረው ቆመው መልካም አስተዋጽኦቸው ለሀገራቸውና ለህዝባቸው በአንድነት ቆመው እንዳያደርጉ የሚከፋፍለው ይሄ ህገ መንግስት ሲነሳ ደም ነው የሚያፈለው። እና ደማችሁ ይፍላና ስለዚህ ህገ መንግስት ታወራላችሁ? የወያኔ ሽንቶች በሉልኝ የተከበራችሁ ወንድሞች እዚህ ያላችሁ ያ ህገ መንግስት የምትሉትን እዛው
በዘመናችሁ ያበቃው አብቅቷል። አሁን ሀገር መስራት ላይ ትኩረት መስጠት። እነዚህ ሰዎች እንደመለፍለፋቸው መንግስት በጥንቃቄ ይሄው ፍቃድ ማድረግ አለብህን አድርግ የሚል ኮመንት እየሰጠን እንሄዳለን። ከዛ ውጪ በሰሞኑ በአማራ ክልል ላይ ያለው ከተሞችን በተቻለ አቅም እየገቡ ማውደም፣ የሻዕቢያና የህወሓት ሽንቶች፣ ከዛ በኦሮማራ የሚለውን ጥምረት ለማፍረስ ሆዳም ካድሬዎች የጥፋት አውዱን ከማጥፋት ይልቅ በተቀናጀ መልስ በመስጠት መከላከያን በማታለል ሰላም ነው የሚል የመንግስት መዋቅር መልስ ይሰጣል። ጉትን ነው ምናምን የሚባለው አሁን አካባቢ ላይ ቤት የሚያቃጥል ማንም ነው፣ ንብረት የሚያቃጥል እህል የሚያቃጥል ሰው ነው። እነሱ ባለ በሌላ አቅማቸው የአሰብ አጀንዳ ይቀየራል መስሏቸው ጦርነቱን ወደ መሀል ለመመለስ አማራ ክልል ላይ ያለው ነገር እያለቀባቸው ሲመጣ የት ከተቷቸው? እዚህ ጉትን አካባቢ ላይ ያስገባል። አይጠቅምም። እኛን የሚበታትን ነገር አንፈልግም። ስለዚህ ተወደደም ተጠላም የወልቃይትም የራያም የትኛውም የኢትዮጵያ ጫፊውን እንኳን ይህ አይደለም ከዚህ አልፈን ሱዳን ሰላም መሆን አለበት። ሰላም ምንድን ነው? ኤርትራ እኮ ሻዕቢያና የሻዕቢያ መንግስት ይውደም መጥፋት አለበት የምንለው በቃ የሽብርተኞች መፈልፈያ ከሆነ ቀጠናው ሰላም አያገኝም። ኦኬ ዘሌ በጣም ቴንኪው ለሱፐር ቻቱ አመሰግናለሁ። በወጣት አካባቢ ያለው ተባረኩልኝ። ስለዚህ ሰላም እንድንሆን ነው። የሰላምን በዘላቂነት ከመሄድ አንጻር ነው። ለምሳሌ አሁን ካለው እንትን አንጻር ኢራን እዚህ ስትራይክ ብታደርግ ጅቡቲ ላይ አንዲት መስመር ነው ያለች። እዛ ጋር ስትራይክ ቢሆን ምንድን ነው እስከዚህ ድረስ ፈተና ውስጥ የምንገባ ከሆነ ለምንድን ነው ራሳችንን ወደ መልካም ለማምጣት አብረን የማንሰራው መፍትሄው ላይ ትኩረት የማናደርገው የሚለው ላይ እንትን ለማለት ነው። እና የነሱ የወልቃይት ህዝብም ከመገፋቱ ይልቅ ቢገፋ ኦሪያንን ነገር እንደዚህ ይዞ እኮ ሻዕቢያም ከዚህ ጋር የኛ ጉዳይ ነው ማለት አለበት። መላው ኢትዮጵያ የወልቃይት ጉዳይ የኔ ጉዳይ ነው፣ ኢትዮጵያ አንድ ሆና እንድትቀጥል እፈልጋለሁ፣ ማንም ያበላሸውን እኔ እሰራዋለሁ የሚል ወኔ ላይ ነው መግባት ያለበት። ማንም የተበደለ ሰው በምድራችን ነፃ መውጣት አለበት። ነገር ግን እሱ ነፃ ሊወጣ መጥቶ እኛን በባርነት የሚከት በሁሉ ነገር ላይ የሚመጣ ሰው በጥንቃቄ መፈተሽ አለበት። እኔ በምንም በብዙ መልኩ ስለማይ ማለት ነው በዝርዝሩ ሁሉ ነገር በጥንቃቄ ማየት። ለምሳሌ መወልወያ ምናምን መጥረጊያ የተባለና ሌላ ነገሮች ላይ ከዚህ በተደጋጋሚ ያወራሁት ሰዎች ሲርባቸው መብላት አለባቸው፣ መጠጣት አለ፣ መንከባከብ አለብን የሰብአዊ መብታቸው እንመናቸው፣ ግን በጥንቃቄ እናያዛቸው። ማመንና መዘናጋት ስለማይገናኙ ማለት ነው። ስለዚህ በሱ ስሜት እንሂድ ነው። አንቀበል ወር ሌላ ጥላቻ አይደለም እየተናገርኩ ያለው። እንደ ተበደለ ሰው የተበደሉ ሰዎችን እንቀፍ። ስናቅፋቸው ግን እንዲነክሱን አንፍቀድ። ባደረግነው እንክብካቤ ልክ ነው አመድ አፋሽ አድርገው ሲጫወቱብን የኖሩ በመልካም ግንኙነታችን መስተጋብራችን በራሱ አብሮ መዋለድ፣ አብሮ መኖር፣ አብሮ ማደግ ስለነበረ ነው። በዛ መካከል ላይ ግን ዘመንም በተለይ ደብረ ማርቆስ እና በዛ አካባቢ ላይ ያሉ ከኤርትራ አካባቢ እንደዚህ 28 ዓመታት በኋላ ቤታቸውን ሁሉ የሰጡ ሰዎችን እናውቃለን። ጥሩ ነገር ግን ሀገርን ለማጥፋት የሚያስችል ድል ማግኘት የለበትም። የእኛ ስህተት እሱ ላይ ነው። ህወሓትና ህገ መንግስቱ ለአማራ ህዝብ መጥፋት ሲባል የመጀመሪያ ጠፊ ማለት ነው። የአማራ ክልልን ህዝብ ለማጥፋት ተብሎ የተሰሩ ናቸው ህወሓትና ህገ መንግስቱ። ከዛም ቀጥሎ ኢትዮጵያን ለመበጥ አንድ ቦታ ላይ የሚያበቃ ነገር የለም። በነገራችን ግን ተረኛ ነው። ልክ አሁን እስከ አማራ ክልል አድርሰውታል። የጠፋ ኤርትራን አጥፍተዋል፣ ትግራይን አጥፍተዋል ማለት ይችላል። እዛው ጨርሶ ለማጥፋት ነው የተሰራለው። ከዛ ፋኖ የሚለውን የከተቱት አማራ ክልል ላይ ነው። በዚህ ሁኔታ አማራ ክልል ላይ አንድ አመት እንደዛ ከሄደ አሁንም ያን ያጠፋሉ አይነት ነው እየተመቱ ስለሆነ እንጂ። ከዛ ቀጥሎ ሸኔ የሚለው የኦሮሚያ ህዝብ ኦሮሚያ ክልል ላይ ያለው የህዝብ እንትን ቆሻሻ ነገራቸውን ስላልተቀበላቸው ተደጋጋሚ ጥቂት ቦታዎች ላይ ነው፣ ወለጋ ተወሰኑ ቦታዎች ባለፈው የነበሩ የልማት ስኬቶች ስለተወሩ እሱን ሊያደበዝዝ የሚችል ትኩረት ሊስብ የሚችል ባለ በሌላ አቅማቸው ቤት ማቃጠል ምናምን በጓጽዮን አካባቢ እንደዚህ የተወሰኑ ቦታዎች ላይ እንደዛ ተጀምሯል። አሩሲ ላይ አልፎ ለምንድን ነው እነዚህ ቦታ ላይ ብቻ ሁሉ ጊዜ ችግር የሚፈጠረው? መንግስት እነዚህ ቦታ ላይ ለምንድን ነው አሊዶሮ የምትባል ቦታ ላይ ነው አሁን በዚህ በሰላሌ ላይ ሰው የታገቱ ሲባል የነበረው አንዲት ቦታ ላይ ሁሉ ጊዜ ለምን እነዛ ቦታዎች አልጸዱ?
ሌላው ህዝብ አልተቀበለውማ። የኦሮሚያ ክልል በጣም ሰፊ ነው። የሆኑ ቦታዎች ላይ ብቻ የሆነው ትኩረት ሰጥቶ አለመስራትም እና እዛ ቦታ ላይ የተቀበረው ቆሻሻ አልታወቅ ብሎ ነው ወይ እስከ ማለት ድረስ ነው። ቤትም ይሁን እንደፋኖ ወለጋ ላይ የሚያወራ ካለ እሱን ልኩን ማስያዝ፣ በሁሉም ቦታ ላይ ሰላም የሚያደፈርሰውን ልኩን ማስያዝ ነው እንጂ ከሌ ስለተባለ ከሌ እንደ ብሔር አይደለም እያወራ ያለው። ንብረት አይቃጠል፣ ቤት አይቃጠል፣ ሰው አይፈናቀል፣ ሰው አይጣላ። ህዝብን ከህዝብ የሚያጋጭ ስራን የሚሰራ ማንኛውም ነገር መንግስት በሚገባው ቋንቋ አናግሮ ሰላም ያውርድ ነው እኔ ለማውራት የፈለኩት እንጂ ይሄ እንደ አማራ እንደ ኦሮሞ እንደሚለው እኔ አላምንበትም። ሲጀመርም እንደ ብሔር ማውራት አልፈቅድም። አሁን ክልላዊ አስተዳደሮችን ነው እያወሩ ያሉት። ኦሮሚያ ክልል፣ አማራ ክልል እያልኩ ነው እንጂ ሰዎች የአማራ ህዝብ የኦሮሞ ህዝብ የሚባል ነገር እኔ እንደሱ አይነት ላይ አልቀበልም።